እንደዛ ከሆነ የሰጠኋትን ወርቅ ትመልስልኝ። ሽጠን ተከራይተን እንኖራለን። ፒስ ገባ። ምን አባሽ በምናችን ነው ተከራይተን የምንኖረው? ምን ትመጣለሽ? አዎ አውዝ ቢላሂ ምን ይሽጣል። መልሽልኝ። አይገርምሽም? እኔ የሰጠሁሽን ወርቅ መልሽልኝ። እኔ መቆጣ ፈልግ። ሚስቴ እሷ ናት፣ ትዳሬ እሷ ናት። ስለዚህ አልፈልግም። በቃ ለምንድን ነው ግን ያስበሽ ከሆነ አክብሪልኝ። ትዳሬ አሰላሙ አለይኩም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁልን? እኛ አልሐምዱሊላህ ረብል ዓለሚን ደህና ነን። ሁሉም እንደምላችሁ ባላችሁበት ሰላማችሁ በዘት ይበል። ያው ድምጼ ቀዝቀዝ ካለባችሁ አፉን ትንሽ አመም ስላደረገኝ ነው። ከዛ በፊት ግን ያው በመጀመሪያ ትላንትም ሮዚ ገልጻላችሁ ነበረ እኔ ምድብ ስላላገኘው ነው እና ውድ ቤተሰቦቼ ሰሞኑን እየሰማነው ያለው ነገር ጥሩ አይደለም። መጥፎ ዜና ነው እየሰማን ያለው ነገርና በቻላችሁት አቅም ራሳችሁን ከዛ ነገር ለማራቅ በቻላችሁት አቅም ከዛ ነገር ለመጠበቅ መሞከር አለባችሁና ሁሌም ሰላማችሁ ይብዛልን የምንለው ለዚህ ነው። ግዴታ ሰላም አስፈላጊ ስለሆነ ነው። ለስራ ብላችሁ ወጣችሁ ገንዘብ ለማግኘት ትርፍ ለማግኘት ብላችሁ ወጣችሁ ህይወትን ማጣት አካለ ጎደሎ መሆን ብዙ ነገር አለና አላህ ከዛ ነገር ይጠብቃችሁ። ራሳችሁንም እናንተ ጠብቁ ቤተሰቦቼ። እና ዛሬ የመጣሁት መልሴንም ትጠብቃላችሁ እናንተ ቤተሰቦቼ። እና የተፈጠሩ ያሉን ነገር አይታችኋል። ያው ከሮዝሚን ጋር ከማሚን ጋር የተፈጠሩት ያሉት ነገሮች በጣም እያያችሁ ነበርና ኮሜንታችሁንም እያነበብኩኝ ነው። ኢንቦክስ የምታደርጉኝም ሰዎች እያየሁኝ ነው እና ልመልስላችሁ የምትፈልጉት ጥያቄዎች አሉ። እነሱን ጥያቄዎች መልስላችኋለሁ። ዛሬም ቪዲዮ ይዤ የመጣሁት ካሜራ ይዤ የመጣሁት ይህን ጥያቄዎች ለመጠየቅ ነው። ሮዛም ጋር ሰው ቤት መጥቼ ነገር የተነጋገርን ያለ ነው እና አይ ቤቴ ነው ያው ግን ያው ተባረሬ ስለነበረ አሁን እስክንመለስ ድረስ ለዛ ነው። ቤቱ ተወስኖለታል እንዳያችሁት ያው እስክትወልድ ድረስ እና ኒካዋ እስኪፈርስ ድረስ አሁን እኛ ካልተስማማን ነው። ግን እኛ ጋር እኛ እኮ ሳንስማማ ቀርተን አይደለም። ነገር ግን በመሀላችን ያለው ትልቅ ችግር አለ። በማሚና በሷ በኩል ያሉ ትልቅ ችግሮች አሉና እነሱ ሊፈቱ ስላልቻሉ ነው። ቤተሰቦቼ የምልላችሁ ነው ዋናው ነገር እዚህ ጋር እኔ ከልቤ ማወራቸው ነገር ማለት ነው። ወላሂ በእንደዚህ አይነት ነገር አትፈተኑ። በሚስትና በእናት መሀል ባለ ነገር ውስጥ ወላሂ አትፈተኑ። በጣም ከባዱ ፈተና ይሄ ነው። ምክንያቱም አንደኛ ነገር እናትህንም ማጣት አትፈልግም፣ ሚስትህንም ማጣት አትፈልግም። እዚህ ጋር ለእሷ እሷ ለእኔ ብላ ብዙ መስዋዕትነት ከፍላለች፣ ከፍያለሁ። እናቴ ደግሞ ለእኔ ብላ ብዙ መስዋዕትነት ከፍላለች። ገባችኋ? የትኛውን መምረጥ ደረጃ እንትን የሚል አይደለም። እናት ልታስበልጥ ትችላለች ወይ ኦር እንደዛ። ግን እዚህ ጋር ደግሞ የእሷ ህይወት አለ ምናምን ነገርና ከባድ ነው። ከእንደዚህ አይነት ፈተና ውስጥ ይጠብቃችሁ። ያልደረሰባችሁ ቤተሰቦች፣ የደረሰባችሁ ደግሞ የኔ ቢጤ ሆናችሁ ታውቁታላችሁ። እየተፈጠረ ያለው ነገር ያ ነገር ነው። ሁለቱ ሊስማሙ አልቻሉም። እኔ ወላሂ እውነት ለመናገር እናቴ ምን እንደሆነች አላውቅም። ሰው በዚህ ልክ እንደዚህ ምናልባት እኔ የሆነ ልትነግረኝ የምትፈልገው ነገር ያለ ይመስለኛል። አይኗ ላይ ማነበው ልትነግረኝ የምትፈልገው ነገር ያለ ይመስለኛል። በቃ ለእኔ የሆነ ነገር መናገር የምትፈልግ ይመስለኛል እንጂ ዝም ብላ በባዶ እኔ ወላሂ አላውቅም። የሰው ልጅ ዝም ብሎ በባዶ እንደዛ ይሆን ልትነግረኝ የምትፈልገው ነገር ይኖራል ብዬ አስባለሁኝ። እና አሁን ሮዚን አንቺን የምልሽ በቃ እንድትስማሙ ነው። ገባሽ አይደለ? ረመዳንም ነው ሰው አይደለም እንኳን ምንም ያልተዳረሳችሁትን ሰው ከአባቱ ገዳይ ይታረቃል አይደል? ረመዳን ነው አፉ ተባብላችሁ ጾማችሁ ይኸው ረመዳን ላይ 15 16 17ኛ ቀናችን ላይ ደረስ እንደቀል ገብቶሻል አይደለ? ይሄንን ጊዜ ሙሉ ተኮራርፎ ማለት በዛ ላይ እኛ ሙስሊም ከ3 ቀን በላይ አይኮራረፍም። የኛ ቤት ደግሞ ስንት ጊዜ ሆነ ኮኔ እኮ ፈልጌው እኮ አይደለም ይሄን ነገር ታውቃለህ አይደል? እንዴት ነው አንተ ለሌላ ሰው ልድርህ እያለች እዚህ ጋር እንታይ እኔ አላገባም እያለች ከሷ ጋር ሰላም ፈጥሬ ለዋራ የምችለው እንዴት ነው? ችግር የለውም በቃ መስማማት ካለባችሁ መስማማት ነው። መፍትሄ ሊሆን አይችልም። ችግር የለውም ብለህ እኮ መፍትሄ ሊሆን አይችልም። መፍትሄውን መፈለግ ነው እንጂ እኔ እና እሷ እንደዚህ ሆነን እሷ እኔ ተቀምጬ በእኔ ላይ በላይ ላይ እየዳረችብኝ ሌላ ሴት አምጥታ ምናምን እንዴት ነው የሚሆነው? እስኪ መጀመሪያ እኔንም ለመረዳት ሞክር። ያለሁበትን ሁኔታ ለማሰብ እኮ አሁን ሳልረዳሽ ቀርቼ አይደለም ተረድቼሽ ነው እንደዚህ ቁጭ ብዬ እያወራሁሽ ያለሁት ነገር። በቃ ላስታርቃችሁ ነው። ሌላ አማርኛ የለውም። በቃ
ይህ ግልጽና አጭር አማርኛ ነው። በቃ ታረቁ። በቃ ምንም እንደ ድሮ መሆን አትችሉ ይሆናል፣ ላትችሉም ትችላላችሁ። በቃ ሰው እንደ ድሮ መሆን ካልቻላችሁ አዳምጪኝ። እንደ ድሮ መሆን ካልቻላችሁ በቃ አለቀ። እኔና አንቺ ትዳር ይቀጥላል። በቃ እሷና እናንተ ደግሞ የነበራችሁ ግንኙነት ያቆማል። ሌላ ነገር እኮ የለም። ግን እዚህ ቦታ ላይ ደግሞ ሰላምና ፍቅሩ ነው የሚሻለው። እሱ ነገር ነው በቃ አጭታለች ብዙ ነገር ኦሬዲ እሱ ሆነ አልፈልግም እንደማላገባ አልፈልግም ትላለህ። እናቴ ጋር ስትሆን አገባለሁ ትላለህ። እሷን ማስከፋት አልፈልግም። አሁንም ግልጽ እንድታቂልኝ የምፈልገው ነገር እናቴን ማስደበር አልፈልግም። በቃ እናቴን ማስደበር አልፈልግም ብለህ እያረካ ያለው ነገር እዚህ ጋር ደግሞ ልክ ነው ወይ ነው? እሺ ተያውን እሱን ተይ። ልክ ሊሆንም አልሆንም ታይ ሁልጊዜ ታይ በቃ አሁን እኮ መፍትሄ አትፈልግም። የሮዚ አሁን መልሽን ሰማኝ። አሁን እኮ እንደዛ አይደለም እኮ ከእናንተ ተስማሙ። ወላሂ የምሬን ነው። ረመዳን ልንስማማ የምንችለው በዚህ ነገር ነው አልኩ። እኔ እና እሷ ልንስማማ የምንችለው ይሄ ነገር ታውቃለሽ። እሷ ቤቱ ሁሉ ነገር ስፈልግ ትልፋላት ምናምን እንደፈለገች መግባት ትችላለች። እንደፈለገች እንደልቧ ነው። ቤቷ ነው። ሁሉን ነገር ታውቃለች። ገብቶሻል አይደል? አንቺ ምን መታን አሁን እኔ አሁን ምሳሌ እኔ ባልኖር አሁን ትናንት አልነበርኩም። እንደ ድንገት ነው ከስራ የመጣሁት። ደግሞ ላርፍ ነው የመጣሁት። ያ ሁላ ነገር ሲፈጠር ትናንትና ማለት ነው። ገብቶሻል አይደል? ባልኖር አሁን እኔ እዛ ቦታ ላይ ምንድነው ልትሆኑ የምትችሉት? ካሜራ ይዘሻቸው ነገር እኮ አይደለም እያደረገችኝ ያለው ነገር እኮ ለእኔ እኮ አዲስ ነገር እኮ አይደለም። አዲስ ነገር ምናምን አይደለም። በቃ አንቺ እንደዛ ማድረግ የለብሽም። በቃ እንደዚህ አይነት ውሳኔ አትወስኚ። ራሱ በዓይንህ እያየህ የማይታይህ ነገር ነው። እኔና አንተን ለማለያየት እየተደረገ ያለው ነገር እሱን ነገር እንድርሳው ነው እኮ ያልኩሽ ያለሁት። እኔ ደግሞ አርሰው የሚረሳ ነገር አይደለም። ምክንያቱም እንዲረሳ የታለፈ ነገር አይደለም። እዚህ ጋር አሁንም እየተጣራ ያለ ነገር ነው። ስለዚህ ለምን እንዴት ይረሳል? አሁንም እየተደረገ ያለብኝ ነገር እንዴት እረሳዋለሁ? እኔ ቤተሰቦቼ ምን ማድረግ እንዳለብኝ አላውቅም። ሲጀመር እሷ ብቻ አይደለም ይሄን ነገር የበደለች። እንደ እውነት ስንነጋገር አንቺም የተናገርሻቸው ንግግሮች አሉ። ግን ይሄን እንዴት ስለሆነ ነው? አንቺም ተናግረሻል፣ እሷም ተናግራለች። ያው የማነችው ህይወት የማንኛችሁ እኔ አልተናገርኩም፣ ጥፋት የለብኝም እኮ እያልኩ አይደለም። እኔ እሷን አልተናገርኳትም፣ ጥፋት የለብኝም እኮ እያልኩ አይደለም። ግን የተናገርኩበትን መንገድ ታውቃለህ። እሺ እኔ እናንተ እዚህ ጋር ልንለያይ እያልን ነው። የሚያለያየን ሰው እዚህ ጋር መጣ። እንደዚህ አልነበርን። እኔና እሷ እናንተ ልንለያይ አትፈልግም ነበር። ሊያለያየን አይችልም። ሰው ምትኩ ማን ተለያዩ ስላለ እኮ ነው እንጂ እኮ ልንለያይ እኮ እንችላለን። አንተ እዚህ ጋር ሌላ ወሬ ታወራለህ፣ እዛ ጋር ሌላ። ስለዚህ አንተ ላምን አልችልም ከዚህ በኋላ። ኧረ ቢስሚላህ። ምክንያቱም አሁን ያወራኸው ነው እውነት። ደግሞ እኔ ጋር ስትሆን የምታወራኝ ወሬ ሌላ ነው። እናቴ ጋር ሆነ እናቴ ግን ስታገኝ የምታወራው ወሬ ሌላ። ታዲያ እኔ ቆይ እዚህ ጋር እንዴት እንትን ልበል? አታስብም? እንዳንተ ለእኔ ስለ ስሜቴ አታስብም? እኔ አሁን እኮ ላስማማችሁ ነው እኮ እያልከሉት እዚህ ቦታ ላይ። እኔ ከአሁን ታርቁ ቤተሰቦች። እስኪ እንደው በአላህ ምከሩኝ። እስኪ ምን ላድርግ? እስኪ እንደው ምንድን ማድረግ ነው ያለብኝ ከዚህ ነገር? አሁን እኔ ከብዶኛል፣ እውነት ለመናገር እኔ ከብዶኛል። እሷንም እንደምትወያት ናት፣ እናቴም እንደምትወያት ናት። ምን ማድረግ እንዳለብኝ እስኪ ምን ላድርግ? እስኪ በአላህ እኔ ከማስማማት ውጭ እነሱን እሷንም ተይ ከማለት ውጭ የእሷንም ነገር ከሰማሁ ይሄ እንትን ነው የሚታረቅ ሰው እንደዚህ አያወራም። ገብታችኋል አይደል? እንዲህ አድርገሻል አንቺ እንዲህ አድርገሻል አይሆንም። የሚታረቅ ሰው በቃ ይሄን ነገር አለቀ፣ የተፈጠረው ነገር ተፈጥሯል። ታላሰ ረመዳን ነው መታረቅ ነው። ሙስሊም ከ3 ቀን በላይ አይኮራረፍም። በአላህ በቃ አንቺ ነገር አብረጂ። ሐሳቤ ልትረዳኝ አልቻልክም። ነገር አብረጂ። ለኔ መታረቁ አይደለም። ለምንድን ነው የምታስጮኝ? መታረቁ አይደለም እዚህ ጋር ነው የከበደኝ። መታረቁ አይደለም። ይሄ ነገር ማብቀው መቼ ነው እንዴ? ይሄ ነገር ማብቀው መቼ ነው? አንቺም እንደሱ ትሆኛለሽ፣ እሷም እንደሱ ትሆኛለሽ። አያብቃ ታዲያ አያብቃ በቃ በሰላም ነው የምንውልበት። እናት እኔ ቁጭ በይ እናት። ተው ይሄ የምታስመስለውን ነገር ተው። በቃ ተነሳችሁ፣ ሰው ቁጭ በሉ። በቃ ፍቅር እየተጫወታችሁ ነው። ችግራችሁን ያደለ ቁጭ በል። እሺ በሩን ዝጊው። ተው ለምን ይዘጋል? ይከፈት። ቁጭ በል። ምን ሆነሽ ነው? እሺ ምን ችግር ታዲያ? ቁጭ በሉ። ባልሽ ቤት ሳይሆን መቀመጥ ያመጣሽው ወረቀት ነገር አልፈልግም።
ምንም ነገር የምትፈልጊበት ነገር የለሽ። ከኔ ጋር ምንም የሚያገናኝሽ ነገር የለም። እናቴ ግን በአላህ ምን ነው ይሄን ነገር ለመፍታት አማርተው አንተ ምንም አይደለም። ይሄ ነገር እሺ ማውጣው መቼ ነው? ቆይ እንደ መቼ ነው የሚያበቃው? እኔ እሷን እለምናለሁ ታሪክ እያልኩ አንቺ ትመጫለሽ በመሀል ምንድን ነው የማስሌላ ውስጥ ነው የምትከተኝ ሚስትህ። በቃ አትሆንም። እኔ ከመሬት ተነስቻለሁ እንዴ የምለው ታው ልጄ። አሬ እናንተን ለማስታረቅ እሷን እለምናለሁ። አንቺ ደግሞ ሌላ ነገር አትታይ ወረቀት። ይሄ ህጋዊ ወረቀት ነው። እኔ መቤት ቻራን ያልከኝ ሌላ ወረቀት ምናምን እያልሽ ትመጫለሽ። እኔ እናንተን ለመስማማት እሷን እለምናለሁ። ምንድን ነው ከቤት እኮ ነው ያስወጣችኝ። ምን ማለት ነው? እሷ እኮ ውጭ አላለችሽም እኮ። ለምንድን ነው በአላህ እንደዚህ የምትሆኑት? ምን ሆናችሁ ነው? አንተ ልጅ እኔ በምን አይነት አማርኛ ልንገርህ በአላህ? እሺ አንቺ ቤቱን ነው የምትፈልገው አይደል? ከቤት ልትወጣ ነው የምትፈልገው? እኔማ ልጄን ነበር የምፈልገው። እሷ ግን ወረቀት ማዘዣ ይዛ እኮ መጣች። ከየት ነው ግን ደግሞ ማን የሚሰራሽ ወረቀት? ከሰሽኝ እኮ ነው ከሰሽኝ ውጪ ከቤቴ ብለሽኝ ከዛ መኖር ትችያለሽ ብዬ ወረቀት ባልሽ አኑርሽ ይከራይና ያምሽ። ሰረኒ በአላህ ወላሂ በጣም እያስጠላችሁ ነው። ወላሂ ምሬ ነው። ወላሂ ነው አይደለም መሞላቀቅ። የኔም ቤት እኔማ ልጄ ብዬ ተቀብዬሽ ነበር። ከዚህ በኋላ ባልሽን ይዘሽ አዲስ አመራርሽ ማለት ተረክሽ ምንም አይመለከትሽም ማለት ምንም አይመለከትሽ። አዲስ አመራርቴ ታሰራ ማንም ያሰራ ይሄ ቤቴ ነው። ሊገባሽ ይችላል። እኔ ግን ልጄ ብዬ ተቀብዬሽ ነበር። ቤትሽም ሆነ አልሆነም ዞሮ እኛ እዚህ በቃ አስከሬን ታያኑልሽ። አዳምጡኝ እስቲ እናንተ ሰዎች እስኪ ምን ሆናችሁ ነው? ልጁ ይሄ ገና አይኑ ስለተጨፈነ አስላልገለጠ እኔን አዳምጪኝ እስቲ። ቆይ ያረላላ ወረድ ምን ሆናችሁ ነው? እኔ እሷን ለማስታረቅ ለዚህን ከራት እንትን እላለሁ እለምናለሁ። አንቺ ደግሞ እንደዚህ ለምንድን ነው ይሄ ነገር እስከምትሄደው መስፋ ጋር ተውቺ አጥፊና ተው። እኔ እኮ እኔ ጋር እኮ አይደለም አንቺ ጋር ለምንድን ነው የማትታረቁት? እኔ አልፈልጋትም እንዴ እኔ ደግሞ አንተ ከፋላ እንድትሆን አልፈልግም። እኔ የኔ ልጅ እኮ ሰው ወላሂ በጣም ጉድ ይላል እኮ ወላሂ ምሬ ነው የምልሽ። አንቺም ባለገቱኝ በቃ እናቴ ማለት እኔ ምን አደረኩ? አንተ ምንድነው ችግር? እኔ ጋር ያለ ችግር ምንድነው? በቃ አፍሽን አሳርፊ። አንቺ እኔ ምን አደረኩኝ? ወረቀት ይዛ መጣች ትውጣ ነው የሚለው። ወረቀት ይዛ መጣች አይደል? ምን ላይ አታፍጭ የምታፈጭው ነገር ተይ እያልኩሽ ነው አይደል? በቃ መተው ያለብሽ ነገር ተይ። በቃ ምን ተናገርኳት? እስኪ መጣች አለቀ። ወረቀት በቃ ይቅርታ መደረግ ካለብሽ ሰራራ ማኝ እኔ ልጅ ታውቺ ሊተቀበል ሰውም እኮ ይታክታችኋል እኮ ታውቺ ሊተቀበል ወላሂ ምሬ ነው እኮ ነው ታው እናቴ መሆነሽ ነው ብለህ ተረዳታ። ጎረቤት እናንተ ጎረቤት ሰው ጉዳናችሁ እንደዛ ስትሆኑ ትናንትና እንደዛ ተደበርባችሁ ወሬ ስትባባሉ ሰው ጉዳና ጎረቤቱን ለመጣ ምንድነው ፍላጎታችሁ? ይሄ ነገር እስከ መቼ ነው የሚሄደው እኮ ነው? እሺ እስከ መቼ ነው የሚሄደው? እንጠብቅ። እሺ እስከ መቼ ነው የሚሄደው? እንጠብቅ። እኔ እናንተ ስንለያይ ስትለያይ ይሄ ነገር የምታቆመው እሺ ይሄው ነገር ከዚህ በላይ እኮ እሷ ጋር መለያየት ምንድን ነው የሚጠቅምሽ? ለአንቺ እሺ ለእኔ ይጠቅመኛል። ተው ልጄ ተው። እኔ ሆድ አንተ የለህም። ለምን ትዳርን ታፈርሰዋለች በእንደዚህ አይነት መንገድ? ትናንትና ደብድብሻት አይደል? እማይሆን ትዳር ትናንትና ለሁለቱ ልጅ ደብድብሻት። አሁን እኮ እናቴ ጥፋተኛዋ እኮ አንቺ እኮ ነሽ እንዴ። አንድ ቀን ታመሰግነኛለህ። ኧረ ቢስሚላሂ ኧረ ምንም እውነት የለም እንዴ። ምንድን ነው በአላህ እውነት እያላችሁ እኔ በቃ ታከታችሁኝ እንዴ። እውነቱ ስታውቁ ያሳት በቃ አንቺ ወደ የምትሄጂበት ከዚህ በኋላ እኔ እሄዳለሁ ልጄ። እንዴ ምንድን ነው እኔ ልታሳብሩ ነው እናንተ ሁለት ሰዎች? ምንድን ነው የምትሉኝ እንዴ? ሰው በሰዓት ሌላ ነገር ያስባል። የምታስቡት አሁን እኮ ሲጀመር ማሚ ለምን መጣሽ አንቺ? እኔማ ቤቴን ይሄው ወረቀቱ እኮ አመጣሁ። ወረቀት አይደለም። እኔ አሁን እሷን ካሜራ ይዤ መጥቼ እሷን ይቅርታ ተባባሉ አፉ ተባባሉ እያልኩኝ ነው። ካሜራ ስለምን ወዳኝ አላውቅም። እኔ የመጣሁት ህጋዊ ሁኜ ነው። ቤቴን እንድትለቁልኝ ነው። ቢቻልህ እሰብበት። እናቴ ከምን ተነስታ እንዲሆነች የሚለውን ነገር እኔ ለምን አትነግሪኝም? እሺ የሆንሽው ነገር ካለ ንገሪኝ። እኔም እያልኩ ነው እንደዚህ እናቴ መሆኗን የሚለው ነገር እሰብበት። አማር በቃ እኔ ልጄ እፈልግሃለሁ ከዚህ ተላቀቅ ነው የምልህ። በቃ እኔ ሌላ ምንም የምለው ነገር ምን አረግሽኛው? እኔ እኮ ምን አደርጋሽ ነው እሷ? እሺ ያደረገችሽን ነገር ነው የምትናገሪኝ? እኔ ምንድን ነበርኩ? እናትህ ምንድን ነበርኩ? አሁን መሆነች እናቴ የሚለውን ነገር አንተ ማየት አይና አታል። በቃ እኔ የምፈልገው ከሷ ጋር እንድትላቀቅ ብቻ፣ ሌላ ነገር የለውም። እሺ አሁን እኮ አንቺ የፍርድ ቤት ወረቀት አመጣሽ። እሺ ምንድን ነው አሁን? እሺ ቤቴ ልቀቁልኝ። ተከራይተህ ነው
ተከራይተሃል ኑር በቃ። አንተ እናቴም ሆናለች አትልም፣ እሷም ሆነች ነው የምትለው። አሁን እኮ ባዶ ቤት እኔ ለሮዛ ምን ነበርኩ አሁን ምን ሆነች የሚለውን ነገር አንተ አሁን እኮ ባዶ ቤት እየደበደብሻት ያለው ልክ እንደ ጋንግስተር ሁለት ናችሁ መታችሁ ነው አንቃችሁ ምናምን እናንተ እኮ ናችሁ ተቆጣሪ። እሺ አሁን አንተ ነው ማለት ምን ልታረጓት ነበር? ቆይሽ እንጃ አባት ልትገሏት ነበር? እናቴማ ምን ሆነች አትልም፣ ለሷ ነው የምትለው። ምን አረገች እቺ ልጅ? እሺ ሊቆራንቺ ቆይ አንተ ማን አልፈልግህም፣ ሚስትህን ይዘህ ውጣልኝ በቃ። ምን አይነት እናንተ ሚስት ወጥፍ በኩል ጊዜ እናቴ መሆና ነው። እስኪ እቺ እናቴ ምንድን ናት? ጥሩ ሰው አልነበረች እንደ እናቴ መሆና ነው እስኪ የሚለውን በላማ እስኪ ምን ሆና ነው እናቴ በል። እኔ እሺ ምን ሆነሽ ነው እኮ አልኩሽ። እኔ እኮ አሁን የምትሰሙኝ ከሆነ እኔ እሷንም ተይያልኩ ነው። አንቺ ቃቃተም ወላቀቅብኛለች። እኔን እናንተ ከፍ ዝቅ ስል እስከ ህይወቷ ያዋረደችኝን ታውቃለህ። ስንት ዓመት አልፎብኛል እኔ የማይሆን ነገር አታውሩ። ባላ እኔ እናንተ ሰዎች ታከታችሁ፣ ወላሂ እምሬ ታከታችሁኝ እኮ ወላሂ ታከታችሁ። ምን ላድርግ እኔ ላይ አታፍተች። ችግር ካለበት ችግራችን ተነጋገሩ። እሷ ተለያዩ እያለቻለች እሷ ማው ተለያዩ። እኔ እኮ ለምንድን ነው የምንለያየው? እናት ላይ ልጅ መስዋዕቷ ናት። በቃ ይታየኝ ነገር አለ። ተለያይ አልፈልግም። አንለያይ እኮ አንለያይ። አንቺ ማደሪያውም እኛም አንለያይ። ይዞሽ ውጣ። አንለያይ። ተከራይታችሁ አንወጣም። ለምንድን ነው የምንወጣው? ልቀቁን። ለምንድን ነው የምንወጣው? ቤቴን ልቀቁ። ማን ነው ቤትሽ ያደረገው? አንወጣም። በቃ እንኖራለን። እንዴ እኔ ባለቤት መሆኑን ነው የማውቀው፣ አንቺ ቤት መሆኑን አላውቅም። ንገራት። የማውቀው እንደዛ ነው። ወረቀቱን አላነበብሽም እንደ የሚለውን ይዘሽው የመጣሽው እኮ ባልሽ ቤት መኖር እንደምትችይ ነው። ይሄ ደግሞ የኔ ቤት ነው። እኔ ባለቤት መሆኑን ነው የማውቀው፣ የአንቺ ቤት መሆኑን አላውቅም። የተሳሳተ አባባል ስሉ ወጣ እናቴ ካልሽ እኮ ይሄ የአንቺ ቤት እኮ አይደለም። የአንቺ ቤት እኮ ሌላ ቦታ ነው። ይሄ የአባቴ ቤት እኮ ነው። ስሙ እንደው አማር እኔማ በጣም አዝንልሃለሁ። ወላሂ በጣም ነው የማዝንልህ። ወላሂ እኔ እወጣልሻለሁ። ይሄን ቃል ተነፈስከው ክስ ደረጃ መዳረስ የለብሽም። አሁን አንቺ ለኔ ክስ ከቤት ይወጣ ብለህ ወረቀት ታምጫለሽ ለኔ ለልጅሽ። እኔ አለሁ እኔ እስካለሁ ድረስ ነው ብለሃል ካደላ አማር ችግር የለም። ይሄ እኮ ምን አይነት ጭካኔ እኮ ነው? ቆይ አይደለም እንደሱ እኮ እኔ ስላለሁ ነው እንጂ ቢስሚላህ እቺ ልጅ ግን ምን ብታረግ ነው እንደዚህ ድንዝዝ ያልከው? አንቺ ስለምን ከቤት ይውጣ? አንቺ ዝም በይ። አንቺ እኮ እየነገርኩ ነው። እኔ ስላለሁ ነው። አማን ያባቴ ቢብል የሚለውን ቃል ተነፍሷል በእኔ። አንቺ እኮ ነሽ ከቤት ውጣ ያልሽኝ እኮ ያቺን ያለሽው አንቺ ነሽ። ከቤት ቤት ተከራካሪ አሁን አንቺ ልጅ እንዳታሳብጪ በቃ እኮ አሁን ሁሉ ነገር እኮ በድብድብ አደረጋችሁት። የአባቴ ቤት ነው። የአባቴ ቤት ስለመሆኑ አንጣና አስወጣ። እኔ እኮ አይደለሁም ሙጭ እያልኩ ያለሁት። እኔ ተከራይቼ መውጣት ካለብኝ እወጣለሁ። ግን ችግራችሁ ለምንድን ነው? አልወጣም። ለምንድን ነው የምወጣው? አልወጣም። ምን ማለት ነው? አልወጣም። የባሌ ቤት ነው። አልወጣም። ይሄ እኮ አልወጣም። ይዤልሽ መጥቻለሁ። እኔ ምን ማለት ነው? እባልሽ ቤት ነው ኖር የሚልሽ። እኔ አሰርቼ ይዤልሽ መጥቻለሁ። የከሰሽበት እየሰማሽኝ ነው? ኖር የሚልሽ እባልሽ ቤት ነው እኮ አሁን እኮ እባልሽ እናት ቤት አይደለም ትእዛዙ። እቀጠቅጥሻለሁ። አይገርምሽ? እኔ ህይወት ውጭ እኔ አልችልሽም። ከኔ ህይወት ውጭ እኔ እኮ ከህይወትሽ እኮ ልቻለሁ። አትመለመልሽ። እኔ እሱን ነው የምፈልገው፣ አንቺን አይደለም። እሱን አግብቼ ነው እንጂ አንቺን አግብቼ አልኖርኩም። በቃ ከተስማማን ነው ከተስማማን እሱ ጋር ነው የገባኝ አይደለው ነገር እንዴ። አንተ ችግርሽ አትበለኝ። እኔ ችግርሽ እሺ ቤቱ እኮ ነው ችግር ነው እኮ ቤቱ እኮ ካንቺ ወጣ በቃ ሚስትህን ይዘህ ተከራይተህ ኑር። አንተ ዳይም ከዚህ ብለህ ሄደች ሙላቃ ያ ሰዓት ውጤቱ ስታገኘው እናቴ ማሪኝ እያልክ ትመጣ። ኧረ ቢስሚላህ ወላሂ ምንም አይነት ውጤት የለም ካልሽኝማ እንዴ አንቺ እኮ እሷን ጥላቻ እኮ ነው ነገር ቢያንስ ለሰው በተስቢ ሆዶ ውስጥ ላለው ልጅ ተስቢ ያንተ አይደለም ማለችው። አማር ምን አደርጋለሁ? መልሼ 10 ጊዜ እስከ መልሼ ሆድ ያላስገባህ አደጋ ላይ ነህ እንድታውቀው። እስከ ራሴ ጓደኛ ነው እዚህ ምን ሆነሽ ነው ለምትለው ቃል አንተ ምለው የለኝም፣ ግን አደጋ ላይ መሆንህን እንድታውቅ። እሺ አሁን በቃ እኔ እሷን ላውራትና የምትነጋገሩበት የምትስማሙበት ነገር ካለ ተስማሙ። በቃ ምንም እንስማማው ነገር የለም። ለምንድን ችግራችሁን ታረጋግጣላችሁ? እናንተ እንድንለያይ ነው የምትፈልገው? አብረን እንድንሆን አትፈልግም? አዎ እያለች እኮ አትታውራል እንዳይታየም እንዴ። እና እንደዚህ የምትለይ ሴት ጋር እንዴት ብዬ ነው የምስማማው? እኔ እናንተ እንድንለያይ እዚህ ጋር የምትሰራ ሰው ጋር እንዴት ነው እኔ ከሷ ነው እንደዚህ የሆንኩት? አዎ ፈልጄ ራስ ወረጅልኝ እና በድዬሽ አይደለም። እባክሽ ልለምንሽ በድላይ ነው እንደዚህ አርጋይ ነው የምትለለሳሽ። እስኪ በጸባይ ልለምንሽ ከልጄ ራስ ወረድ በይ። አንለያይም በቃ እኔ እና እሷ አንለያይም። ልታለያይን አትችይም። አንቺ ነክረ ጥቅም ታገኛለሽ ቢሞት አትችይም። ምን ሆነ ይሞታል?
ማን እንደሞተው ቢሞት ማለት ምን ማለት ነው? ማን ሆኖ ይሞታል? ማን እንደሞተው ለምን እኔ የለኝም ለሀብታም ልድሪው አላማሽ ይሄ ነው። አንቺ ግን አይሳካልሽም። አያገባትም። እሷንም ደግሞ አያገባትም እኮ አያገባም እኮ አሁን ሀሳብ ሁሉ ደግሞ መልሰሽ እንዳለ እኮ አያገባትም። እሷንም ደግሞ አያገባትም። አላገባትም። ያለ ህይወት ይስጥሽ። ቢስሚላህ ልጄን እንደዚህ እንዳረግሽብኝ እኔን ምን አደረገችኝ? አሁን እኮ እያደረግሽኝ ያለሽ እኮ አንቺ ነሽ እኮ እንዴ። እኔ ወላሂ ምንም አላደረገችኝ እንዴ። ከቤቱ ትወያለሽ በረንዳ ልትገባለሽ ተስማማኸውን ይሄው አሁን አረገችኝ። አያገባም ፈልጎት አይደለም ይሄ ነገር ማለት አላገባለሁ ያልኩት እኮ ላንቺ ሞራል ነው እንጂ እኮ እሷን ፈልሷን እኮ ፈልጌ እኮ አይደለም። ለኔ ምን ብለህ እኔ ደግሞ ላንተ ስል ነው አይገርም? እሺ ለኔ ስትይ ከሆነ አላገባም ሆነው ላንተ ስል ነው። እየሰማሽ ነው? እኔ ያልኩሽ እኮ ለኔ የምታስቢ ከሆነ እሺ ለኔ አስበሽ ነው? ለኔ አስበሽ ነው ወይ? ለኔ አስበሽ ነው? ምንም ላንተ አስባ አይደለም። ምንም ላንተ አስባ አይደለም። ለራሱ አስባ ነው። ለራሱ አይደለም። ዝም በይ እያወራኋት ልቀቀኝ አንተ አይደለም። አይገባም ባይ ነው። ዝም በይ ለኔ አስበሽ ነው አይደል? ለኔ አስበሽ ነው አይደል? ቢገባህ እሺ ቢገባኝም ባይገባኝ እንዲህ መሆኑ ላንተ ስል ነው። ለኔ አስበሽ ከሆነ የምትድልኝ አልፈልግም። እኔ ከሰዎች ማግባት አልፈልግም። ሚስቴ እሷ ናት፣ ትዳሬ እሷ ናት። ስለዚህ አልፈልግም በቃ። ለምንድን ነው ግን ለኔ አስበሽ ከሆነ አክብሪልኝ። ውጣ እኛ በረንዳ ነው ደቅልሽ እንዴ? ቆይ አላማሽ ነው በረንዳ ነው ወደ እሷ እኮ ነው እያወራሻለሽ እንዴ? ሁሉ ነገር ምንድን ነው? እሷ ጋር ለምንድን ነው ነገሮች ሁሉ የሚቀኑሽ እንዴ? እሺ ተወጡልኛላችሁ አትወጡልኝም? ውጡልኝ በቃ አልፈልግም። እሺ ቤት ተከራይተን እንወጣለን። ሌላ ማርኛ አንወጣም። ለምንድን ነው የምንወጣው? ለኔ አልሆንከኝም። ለእሷ ሆናት ውጣ። ለምንድን ነው የምንወጣው? ለምንድን ነው ቤት የምንከራዩ? ውጣ እናቴ። እኔ ለምን ነው ቤት ተከራይተህ የምታኖረኝ? አደጋ ላይ ነህ ልጅ። አንወጣም። እንድታቀው እስከ ተነፍስ አትጠብቀኝ እባክህ ልጅ። ኧረ ምንም አደጋ ላይ አይደለሽም። በቃ በአላህ አንቺ የኔን ህይወት ለማበላሸት እየሞከርሽ ነው እንዴ? እኔ አንተ ህይወት እንዲበላሻማ። እሺ ታዲያ ለምንድን ነው እሷን ፍታ የምትይኝ እንዴ? ምንድን ነው አንቺ ሴት ልጅ አለሽ አይደል እንዴ? ለምንድን ነው እሷ ላይ በደል ለምን ትመጭናለሽ? አሁን በቃችሁ በቃ። አሁን በሰላም ትወጣልኛለህ። አልበዛ ላይ በኃይል በህግ አስወጣ። አንወጣም በቃ ያስወጣል። ህግ መጥቶ ያስወጣል። ህግ ከመጣ እኮ ነው የአባቴ ቤት እኮ ነው። ክስ ደረሰልን። የአባቴ ቤት አይደለም የራሴ ቤት ነው። የአባቴ ቤት አይደለም። ብታውቀው አንተ ይሄን ትንፋሽ አትተነፍሰውም ነበር። በቃ የአባቴ እያልክ አትመጻደቅ። እኔ የተመጻደቅኩ አይደለም። እኔ እኮ ውጣ እያልሽኝ ለዚህ ብለህ ያው እኔ እኮ ረብሻ ምንድን ነው ለዚህ ብለሽ እኔ ምንድን ነኝ? እኔ እኮ ሰው ነኝ። ለምንድን ዝም የምለው? መናገር ያንደበት የለም አለኝ። ተከራይተን እንወጣለን። በምን ነው ተከራይተን የምትወጣው? እንደዛ ከሆነ ተከራይተን እንወጣለን። ሌላ አማርኛ የለም። በምን ነው የምትከራዩ? በምን ተከራይተን እንወጣለን? እንደዛ ከሆነ የሰጠኋትን ወርቅ ትመልስልን። ሽጠን ተከራይተን እንኖራለን። ገባ? በምናችን ነው ተከራይተን የምንኖረው እኛ? አውዝ ቢላህ መልሽልኝ። አይገርምሽም? እኔ የሰጠሁሽን ወርቅ መልሽልኝ። እኔ ነበርኩኝ። እናቴ ነሽ ብዬ ገዝቼ ከራሴ ብር ገዝቼ የሰጠሁሽ እኔ ነበርኩ። ልጅሽ አልነበረም። እሺ የዛን ሰዓት የሚገርምሽ ታሪክ ማለት ነው። እሱ ሽጠን ተከራይተን እንኖራለን። መልሼ የሰጣችሁ ቀላችሁ ስጦታ ልሰጥሽ እኔ አልፈልገውም። መልሽልን። ሽጠን ሙቺ ከዚህ የምታደርግ ወርቅ አሳይሻለሁ። ደግሞ አድርጌ ከእግሬ እስከዚህ ሀብታም አይደለች እሷ። ከዚህ እስከዚህ ታደርግልሻለች። እኛ ደህና ነን። እሱን ሽጠን እኛ ቤታችን ተከራይተን እንኖራለን። በረንዳማ ተከራይተን አንወድቅም። ስለዚህ አሁን አንቺ ማለት ነው በረንዳ አንወድቅም። ያገባሽ በምን ያስተዳድር? ሽጠን በቃ የለውም የለውም። ኧረ ቢስሚላህ የለውም። አንቺ የሰጠሽውን ታነሻለሽ? አሁን አንቺ ምን የሰጠሽውን ቤት እኮ ለልጅሽ የሰጠሽውን ቤት አልሰጠሁም እኔ። ኧረ ቢስሚላህ እንድትቋቋሙ እስክትጠነክሩ ድረስ ነው ኑር ያልኩብህ። እኔ እኮ ነገሩ ቤቱ እኮ በስሜ እኮ ነው። አዎ በስምህ ነው። እንወጣለን አልኩህ እኮ። አሁን እንደዚህ ነው አይደል? ትመልሽልኛለሽ፣ እሸጠዋለሁ፣ ተከራይተን ወላሂ ቤቱ በስሜ ነው እኮ። ምንም እኮ የምንፈጥረው ነገር እኮ አይኖርም። የራሴ ነው የአባቴ ቤት አይደለም ማለት ነው እኮ። እኔ እኮ የራሴ እሺ፣ የምፈጥረውን አሳይሃለሁ። እሺ ኧረ ቢስሚላህ በቃ እሺ። አንቺ ደግሞ ወርቅሽን አሁን ነው አምጪልኝ። እሷ ካልብስሽ ሙሉ
ልብስም ካለ የልብስም ትግዛለሽ። የልብስ ወርቅ ወላሂ ታለብሰኛለች። እናንተ ሳስባችሁ የልብስ ወርቅም ትግዛለሽ። የምትስማሙ አይነት ሰዎች አይደላችሁ። የልብስ ወርቅ እናንተ የመስማማት ሀሳብ የላችሁም። ባሏን አታከብር፣ የትልቅ ሰው አታከብር። ቅልል ያለ ይቀላል። ስለሱ አያገባሽም። አያገባኝም። የኔ ልጅ አዋርደኝ። እሷ ፊት አሁንም ድገመው። አንቺ ምን ብለሽ አትንጣጭ። ምንድን ነው የምትለኝ? እኔ ምን አደረኩ? አንቺ ምን ብለሽ አትንጣጭ? ምን አደረኩ? እኔ ነኝ የምታየው። ምን አደረኩ? ኧረ ምቹ እንጂ አዎ፣ ክፍተት አይደል የምትፈልጊው? የግልምጫ አይነት መግባት ነው የምትፈልጊው? አሁን ምንድን ነው የምትፈልጊው? ማለት ምንድን ነው የምትፈልጊው? እኔ የምፈልገው ከህይወቴ እንድትወጣ። ስለዚህ ክሰሽ ሌላ ማለት ነው። ስለዚህ ገሶታ ኢንሻአላህ በዩ። ስለዚህ አሁን በህግ አካል ማስወጣት ካለብሽ ታስወጪኛለሽ። ሌላ አማርኛ የለውም። ህግ አምጥቶ የህግ መጀመጥ ቻለ